بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله أما بعد السلام عليكم ورحمة الله وبركاته ودنا يتكبراتشو وندمهتوች የዛሬው የትምህርት ፕሮግራማችን የሚሆነው የአህካም التجويد ትምህርት ነው። ባለፈው ደርሳችን ላይ ስለ መደሊን አይተናል ከነ ምሳሌዎቹ ማለት ነው። የዛሬው እንግዲህ የትምህርት ርዕሳችን የሚሆነው በጥያቄ ነው የምንጀምረው። ሱአል ማ ሁወ መዱ ሲላ፣ መደ ሲላ ማለት ምን ማለት ነው? እንግዲህ ስለ መደ ሲላ ነው ዛሬ የትምህርት ፕሮግራማችን። ቃሉ ምን ማለት ነው? መደ ሲላ ማለት አያያዥ መድ ማለት ነው። ከኋለኛው ክፍል ጋር የሚያያይዝልን የመድ አይነት ነው። እንግዲህ በምሳሌዎቹ የበለጠ እንረዳዋለን باذنillah። ጀዋብ መልሱ አልመዱ ሲለቱ መደ ሲላ ብሎ ማለት هو እሱ ነው። ዋውን ሰጊረቱን፣ እንግዲህ ዋው ሰጊራ የምንላት ትንሿ ዋው የምትጻፈው እና አው ያኡን ሰጊረቱን ያ ሰጊራ የምንላት ናት ማለት ነው። የራሷ መስፈርት አላት፣ ሸርጥ ማለት ነው። ተእቲ ትመጣለች ይቺ ዋው ሰጊራ ወይንም ያ ሰጊራ بعد هاء الضمير፣ እንግዲህ ከሃ الضمير በኋላ። ضمير ማለት ምንድነው? ተክታ ስምን የምትመጣ ሃ ማለት ነው። ሃ ናት፣ ከኋላ ያለውን ስም ተክታ የምትመጣ ናት። ይህን እንግዲህ በሌላ ፕሮግራም ላይ ነው የምንማረው በሰፊው። አልመድሙሚ ضم የሆነች ናት ይቺ ሃ። አዊል መክሱሪ ወይንም ከስር የሆነች ናት። ضم ወይንም ከስር ይዛ የመጣች ሃ ከሷ ቀጥሎ ዋው ሰጊራ ወይንም ያ ሰጊራ ሲመጣ ማለት ነው መዱ ሲላ ብሎ ማለት። طيب ሌላ መስፈርት አላት። ወይሽተረጡ ሸርጥ ይደረጋል፣ መስፈርት ይደረጋል። ፊልሃኢ الضمير በሃ الضمير ላይ ይቺ ስምን ተክታ በምትመጣው ሃ ላይ መስፈርት ይደረጋል። አን የኩነ ማ ቀብለሁ ወማ ባዕደሁ፣ እንግዲህ ከሃ الضمير በፊትም በኋላም ሙተሐሪከን ሐረካ የሆነ ፊደል ሊመጣ ነው። ከሃ الضمير በፊት ያለው ፊደል ሐረካ የያዘ መሆን አለበት። በኋላም እንዲሁ ከሷ በኋላ የሚመጣው ፊደል ሐረካ የያዘ መሆን አለበት። ሐረካ የምንላቸው እንግዲህ ሶስቱንም አይነቶች ማለት ነው። ضማ፣ ፈትሐ፣ ከስራ ማለት ነው። እንግዲህ ይሄ ማለት ከሃ الضمير ሃ ከመጣ ከሷ በፊትም ያለው ፊደል በኋላም ያለው ፊደል ሱኩን ያልሆነ ማለት ነው። ሱኩን ከሆነ መደ ሲላ ስለማይባል ነው። በኋላ ቀጣይ ላይ እንማረዋለን። ينقسم المد الصلة ينقسم المد الصلة إلى قسمين، ይሄ መደ ሲላ የምንለው የመድ አይነት በሁለት ይከፈላል። እንግዲህ ምንና ምን ናቸው? ኢላ መድ الصلة الصغرى ወኢላ መድ الصلة الكبرى ማለት ነው። እንግዲህ መደ الصلة الصغرى የመጀመሪያው የመደ ሲላ አይነት ነው። ሁለተኛው ደግሞ መድ الصلة الكبرى የምንለው ይሆናል። እያንዳንዳቸውን እንተረጉማለን ከነ ምሳሌያቸው ማለት ነው። ሱአል ጥያቄ፣ ማ هو المد الصلة الصغرى፣ እንግዲህ መድ الصلة الصغرى ማለት ምን ማለት ነው? ጀዋብ መልሱ هو እሱ ነው። ዋውን ሰጊረቱን፣ እንግዲህ ዋው ሰጊራ ስትመጣ ነው። አው ያኡን ሰጊራ ወይንም ያ ሰጊራ ስትመጣ ነው። እሷ ተእቲ بعد هاء الضمير ከሃ الضمير በኋላ ይቺ ዋው ሰጊራ ወይንም ያ ሰጊራ ስትመጣ ነው። እንግዲህ ሃ ضمير ማለት ስምን ተክታ ወይንም ስምን ተክቶ የሚመጣ ሃ ማለት ነው። አልመድሙሚ መድሙም ሆኖ ይሄ ሃ ወይንም አዊል መክሱሪ ወይንም ከስር ሆኖ ማለት ነው። ፈትሐ ሆኖ መደ ሲላ አይባልም። ضم ወይንም ከስር ሃኡ ሲሆን ነው ማለት ነው። አልዋቂዓቲ እንግዲህ ስትገኝ ነው። بعد متحركين በሁለት ሐረካዎች መካከል። ይህ ማለት ምንድነው? ከሷም በፊት ያለው ከሃ الضمير በፊት ያለው ሐረካ ሊይዝ ነው። ከሃ الضمير በኋላም ያለው ሐረካ መያዝ አለበት። ፈትሐ ضማ ከስራ ማለት ነው። ሱኩን ያልሆነ
ከሷም በፊት ከሷም በኋላ የሚመጣው ፊደል ለማለት ነው። ወለም ተእቲ ያልመጣ ሲሆን ነው በዕደሃ ከዚች ከሃ አዶሚር በኋላ ሐምዘቱን ሐምዛ ያልመጣች ሲሆን ነው። ሐምዝሳ ከመጣች መደሲለት ሱግራው ወደ መደሲለት ኩብራ ይቀየራል። ይሄን ቀጣይ የምንማረው የትምህርት አይነት ነው ማለት ነው። ጠይብ ሱአል ጥያቄ አሁንም በድጋሜ ወማ ሚቅዳሩ መድህ የመድ ልኩ ያሳሳብ መጠኑ ምን ያክል ነው? ምን ያክል ሐረካ ነው የምንስበው? ጀዋብ መልሱ ሚቅዳሩ መድህ እንግዲህ የመሳብ ልኩ መጠኑ ሐረከታን ሁለት ሐረካ ነው። ሁለት እንቅስቃሴ ያክል ነው። መደሲለት ሱግራ እንግዲህ ሁለት ሐረካ የምንስበው የመድ አይነት ነው። ሚሳሉ ዛሊክ ምሳሌው ልብ በሉ እዚህ ላይ እንግዲህ መስፈርቶችን እነዚህን ሸርጦችን ካሟላልን ነው መደሲለት ሱግራ የምንለው ማለት ነው። ኢነሁ ካነ ኢነሁ ስንል ሃ አዶሚር መጥቷል። ሃ ማለት ነው ዶም ሆኖ ነው የመጣው። ዶም ወይንም ከስር ብለናል። ጠይብ ከታች ዋው ሰጊራ መታለች። ከሃ አዶሚር በፊት ያለው ሐረካ ነው የያዘው ፈትሐ፣ ትክክል ነን። ቀጥሎ ያለውም ሐረካ ነው የያዘው ፈትሐ። ሸርጡን መስፈርቱን አሟልቷል። አልመዱ ሲለቱ ሱግራ ብለን ሁለት ሐረካ እንስበዋለን ማለት ነው። ኢነሁ ካነ ጠይብ ሁለተኛው ደግሞ ያ ሰጊራ ስትመጣ ነው የምናየው። ይሄኛው ዋው ሰጊራ ነው። ካነ ቢሂ በሲራ ስንል ቢሂ ስንል ሃ አዶሚር መጥቷል። ሃ መጥቷል ከስር ሆኖ ነው የመጣው። እንግዲህ ዶም ወይንም ከስር መሆን አለበት ብለናል። ላይ ከስር ሆኖ መጥቷል። ያ ሰጊራ መጥታለች። እሺ ከሃ አዶሚር በፊት ያለው ፊደል ከስር ነው የያዘው፣ ሐረካ ይዟል። ትክክል ነው። ከሃ አዶሚር በኋላ ያለው ፊደል ፈትሐ ነው የያዘው፣ ሐረካ ይዟል። ስለዚህ መዱ አልመዱ ሲለቱ ሱግራ ብለን ሁለት ሐረካ እንስበዋለን። መስፈርቱን ሸርጡን አሟልቶልናል ማለት ነው። ካነ ቢሂ በሲራ ጠይብ እንግዲህ ቁርአን ላይ ብዙ ቦታ ላይ ይገኛል። ቀጣዩን ደግሞ ኢንሻአላህ እንቀጥላለን ቢኢዝኒላህ። ልብ ብላችሁ ተከታተሉት። ቀላል ሁክም ነው። ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።